አሁን ፕሮግራማችንን እንጀምራለን። አንድ ጊዜ ማድረግ ያለብን ነገሮችን እናደርግ። ፋየሮች ወደዚህ ትመጣላችሁ። ፋየሮች ወደዚህ መጣችሁ። እስኪ ሁላችንም አንድ ጊዜ አንገቶቻችን ዝቅ አድርገን እስኪ እንጸልይ። 1 2 ሚኒትስ የሚያጽናናው የእግዚአብሔር መንፈስ ስለሆነ እሱን እያመንን እንጸልይ። ቤተሰቦችን አረጋጓቸው። ፕሮግራማችንን እንጀምራለን። አንድ ጊዜ ቤተሰቦችን አረጋጓቸው። እስቲ በእግሮቻችን እንቁምና የሚረዳ የሚራራ የሚያግዝ መንፈስ ቅዱስ ስላለ እሱን እያየን እንጽናናለን። ሃሌሉያ። መንፈስ ቅዱስ ወልድ ሃሌሉያ። እግዚአብሔር አምላክና አባት ሆይ ስለሁሉ እናመሰግናለን። የምትራራ የምታግስ መንፈስ ቅዱስ በመካከላችን ስላለ እናመሰግናለን። ከከበደን በላይ አንተ ስለምትረዳን ስለምታግዘን አቅማችን ስለምትሆን ጉልበታችን ስለምትሆን ብርታታችን ስለምትሆን እናመሰግናለን። በነገር ሁሉ ከኛ ጋር ስላለ እናመሰግናለን። አባቱ በነገር ሁሉ ስለምትረዳ እናመሰግናለን። አሁን እግዚአብሔርን ከፍ እያደረገን እናመልካለን።
Get
ጌታ ከሁሉ በላይ ነህ ትልቅ ነህ የኔ አይምሮ ሊሸከመው ከሚችለው በላይ 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 ኦ ትልቅ ነህ አንተ ትልቅ ነህ አንተ ትልቅ አንተ ትልቅ ነህ በሉት ኦ ትልቅ ነህ አንተ ትልቅ አንተ ትልቅ አንተ ትልቅ ነህ እግዚአብሔር ትልቅ ነው አምላኬ ትልቅ ነው እግዚአብሔር ትልቅ ነው የኔ ጌታ ትልቅ ነው እኔ አይቻለሁ ትልቅነትህን ከሁኔታዎች አንተ መብለጥህን አንተ እኮ እጅግ ትልቅ ነህ እግዚአብሔር እጅግ ትልቅ ነህ አንተ እኮ እጅግ ትልቅ ነህ የኔ ጌታ እጅግ እኔ አይቻለሁ ትልቅነትህን ከሁኔታዎች አንተ መብለጥህን እጅግ ትልቅ ነህ አምላኬ እጅግ ትልቅ ነህ የኔ ጌታ እጅግ ትልቅ ነህ እግዚአብሔር እጅግ ትልቅ ነህ የዘላለም አምላክ የምድር ፈጣሪ በዘላለም ዙፋን ለዘላለም ኗሪ የዘላለም አምላክ ነፍሴ ታከብርሃለች የዘላለም ንጉሥ ነፍሴ ታከብርሃለች ነፍሴ ታከብርሃለች ነፍሴ ታከብርሃለች ነፍሴ ታከብርሃለች አመልክሃለሁ እስከ ለዘላለም 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 አመልክሃለሁ እስከ
እግዚአብሔር ትልቅ ነው አምላኬ ትልቅ ነው እግዚአብሔር ትልቅ ነው አምላኬ ሃሌሉያ ኢየሱስ እግዚአብሔር አምላክና አባት ሆይ እናመሰግናለን ትልቅ አንተ ብቻ ስለሆንክ እናመሰግናለን ከነገሮቻችን ከከበደን ነገር ሁሉ በላይ አንተ ታላቅ ስለሆንክ እናመሰግናለን መንፈስ ቅዱስ በመካከላችን ልታጽናናን ስላለ እናመሰግናለን እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ አይደለም ስላልክ አንተ የምሰጠን ሰላም አይምሮን ሁሉ የሚያልፍ ስለሆነ እናመሰግናለን በዚህ ቦታ ላይ መንፈስ ቅዱስ ሰላምህ ስለሚመጣ እናመሰግናለን ስለምታጽናናን ስለምትረዳን ስለምትደግፈን እናመሰግናለን ቸር አባት ስለሆንክ እናመሰግናለን እያንዳንዳችንን ስለምትረዳን እናመሰግናለን እንደ ኮሚኒቲ ስለምትረዳን እናመሰግናለን እንደ ህዝብ ስለምትረዳን እናመሰግናለን እንደ ቤተሰብ ስለረዳን እናመሰግናለን መንፈስ ስለሚያጽናናን በዚህ ቦታ እናመሰግናለን አባቶች ስለ ሁሉ እናመሰግናለን ክብር ሁሉ ላንተ ይሁን አሜን ኳየሮችን ይሄዳሉ እግዚአብሔር ትልቅ አምላክ ነው ኢየሱስ ክርስቶስ ጌታ ነው በመከራም ሁሉ መሸሸጊያ እግዚአብሔር ነው እንደ እግዚአብሔር ያለ ታላቅ አምላክ ማንም የለም ሁሉ ነገር ያልፋል ይላል መጽሐፍ ቅዱስ ዓለም ታልፋለች ነገሮች ያልፋሉ የማያልፈው ግን ከእግዚአብሔር ጋር መሆን ነው ኢየሱስ ክርስቶስ ጌታ ነው ዛሬ ልጆቻችን በዚህ ቦታ ላይ በእንደዚህ አይነት ሁኔታ አልፈዋል ግን ከእግዚአብሔር ጋር ናቸው ተስፋ ያላቸው ሰዎች ናቸው ሃሌሉያ ተስፋ አላቸው ሃሌሉያ ተስፋ እንዳላቸው ነው እንወጣው ነገሮቻችንን መናከናወነው ኢየሱስ ክርስቶስ ጌታ ነው ስለዚህ እኛም በዚህ ቦታ ላይ ያለነው ሁላችንም ሃሌሉያ ዓለም ታልፋለች ነገሮች ያልፋሉ ሀብት ያልፋል ንብረት ያልፋል እንደምታዩት ነው ሁሉ ነገር ሃሌሉያ ከእግዚአብሔር ጋር ግን መሆን ሃሌሉያ ማንንም የሚመካ ቢሆን በማን ይመካ ነው ብሎ በእግዚአብሔር ይመካ ይላል ሃሌሉያ ምንም ነገር በመድር ላይ አያስመካም ውበት አያስመካም ያለን ነገር አያስመካም ዕውቀታችን አያስመካንም የሚመካ በእግዚአብሔር ይመካ ነው የሚለው ስለዚህ መመኪያችን እግዚአብሔር ነው ሃሌሉያ ዛሬ በዚህ ቦታ ላይ የሚያጽናናን የሚደግፈን የሚረዳን እግዚአብሔር ነው መንፈስ ቅዱስ ነው እሱ አጽናኝ ነው ኢየሱስ ክርስቶስ ጌታ ነው እሱ ይረዳናል እሱ ያገዘናል ክብር ሁሉ ለእግዚአብሔር ይሁን በዚህ ቦታ ላይ ሁላችሁም ቤተሰቡን አክብራችሁ ስለመጣችሁ እናመሰግናችኋለን እንዲሁም አገልጋዮች በዚህ ቦታ ላይ ተታዩኛላችሁ የምታገለግሉ እናንተንም እንኳን ደህና መጣችሁ ማለት እንፈልጋለን ከተለያየ ቦታም የመጣችሁ አገልጋዮች ካላችሁ በተለያየ ዶሚኔሽን ወይ በተለያየ እምነት ውስጥ ያላችሁ ካላችሁም እናንተም እንኳን ደህና መጣችሁ ሁላችሁንም እንኳን ደህና መጣችሁ ፕሮግራማችን እንቀጥላለን አሁን የእግዚአብሔርን ቃል የሚያጽናናውን የሚለውጠውን የሚደግፈውን የእግዚአብሔርን ቃል የምንሰማበት ሰዓት ነው በዚህ ሰዓት የእግዚአብሔርን ቃል የሚያመጣልን ፓስተር ገኒ ነው የትውልደ ክርስቶስ ቤተክርስቲያን መሪ እሱን ወደዚህ ጋብዛለሁ ከሱ ጋር የእግዚአብሔርን ቃል እንካፈላለን የአምላካችን የእግዚአብሔር ስም የተባረከ ይሁን ሁላችሁንም በጌታ ፍቅር ሰላም ብላለሁ ቤተሰብንም ሰላም ብላለሁ በቤተሰብም ስም ደግሞ ሁላችሁንም እንዲሁም በቤተክርስቲያን ስም እንኳን ደህና መጣችሁ ጌታ ኢየሱስ ይባርካችሁ የቤተክርስቲያን መሪዎች ፓስተሮች አገልጋዮች የኮሚኒቲ መሪዎች ሁላችሁ በጆሃንስበርግም ከዙሪያውም በዓለም ሆናችሁ በሚዲያ እየተከታተላችሁ ያላችሁ የሐዘኑ ተካፋዮች ሆናችሁ ሁሉ ስላሳያችሁት ፍቅር ያሳያችሁትም ስላለው ለቤተሰብ ፍቅር እግዚአብሔር የዘላለም አምላክ ይባርካችሁ ይህን ቤተሰብ ይዘን በእግዚአብሔር ፊት እንቀርባለን መጽናናት ከእግዚአብሔር ዘንድ ስለሆነ የሁላችንም ከቤተሰብ አልፎ የቤተሰብ የልብ ስብራት እንዳለ ሆኖ ማዘን እንዳለ ሆኖ ይሄንን ደግሞ የሰማችሁ ወዳጆች ሁሉ ወዳጅም የሆነ ይሄን ቤተሰብ የሚያውቅም የማያውቅም የሚሰማ ሁሉ ሐዘኑን በአንድም በሌላ መንገድ እየገለጸ ነው እግዚአብሔር ይባርካችሁ ምን ፈልገው ደግሞ በዚህ ሰዓት ዛሬ እግዚአብሔር ወላጆችን እንዲያጽናና ነው እግዚአብሔር መጽሐፍ ቅዱስ ሲናገር የርህራሄ አባት የመጽናናትም ሁሉ አምላክ ይለዋል እግዚአብሔር ብቻ ያጽናናል ስለዚህ ዛሬ ምሽት እግዚአብሔር ያጽናና በእግዚአብሔር መገኘት መሆን ትልቅ ነገር ነው በእግዚአብሔር ህልውና መሆን እግዚአብሔርን ማምለክ እንዲሁም ደግሞ ቅዱስ የሆነ
ቃሉን ደግሞ እንደዚሁ መካፈል ከመጽሐፍ ቅዱስ ክፍል አንድ ጥቅስ አነብና ጸልየን ቅዱስ የሆነውን የእግዚአብሔርን ቃል እንካፈላለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እንደዚህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። አጭር ጸሎት እንጸልያለን። የእግዚአብሔርን መንፈስ አሁንም እንጋብዛለን። የአምላካችን እግዚአብሔር ስም የተባረከ ይሁን። የዘላለም አምላካችን የዘላለም አባታችን እግዚአብሔር ሆይ እናመሰግንሃለን። ብቻህን አምላክ ነህ፣ የነበርክ ያለህ ደግሞም ለዘላለም የምትኖር ታላቅና ብርቱ የሆንክ ጻድቅና ቅዱስ ደግሞ ፍቅርና ርህራሄ መጽሐፍ እንደሚልህ አንተ የመጽናናት ሁሉ አምላክ ነህ፣ ደግሞም የርህራሄ አባት ነህ። እናመሰግንሃለን። የሰው ልጅን በኃጢአቱ በወደቀ ጊዜ የራራህ ልጅን ኢየሱስ ክርስቶስን የላክ ኢየሱስ ክርስቶስን ልጅህን ለሞት አሳልፈህ በመስጠት ማዳን የወደድክ አምላክ ነህ። እናመሰግንሃለን። መጽሐፍ እንደሚልህ የተስፋ አምላክ ነህ። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም የሆነብንን ነገር ሁሉ የምታውቅና የምትረዳ አምላክ ነህ። ይህን ቤተሰብ ይዘን መንግስቴን ይዘን ሰብሊን ይዘን ልጃቸውን ይዘን በፊትህ እንቀርባለን። የአንተ መጽናናት ያስፈልጋል። በናዝሬቱ ጌታ በኢየሱስም በመገኘትህና በቅዱስ ቃልህ አጽናና። አሁንም ብርታት ይሁን። በመለኮት ኃይል አንተ ታበረታለህ። በጌታ በኢየሱስም የሐዘን መንፈስ ይሰበር። በመጽናናት ኃይል በመንፈስ ቅዱስ የመጽናናት ኃይልን አንተ አጽናና። ይህን ጉባኤ ይህንን ቤተሰብ በጌታ በኢየሱስ ክርስቶስም የመጽናናት መንፈስ ይግዛቸው። ለአንተ አሳልፈን ሰጠን። እግዚአብሔር የዘላለም አምላክ ዓላማችን ይህ ነው። የተሰበሰብነው ይህን አንድ ዓላማ አለን፣ የነሱ መጽናናት ነው። አጽናናቸው። በጌታ በኢየሱስም ጸለይን። አእምሮን ሁሉ በሚያልፍ በአንተ ሰላም ልባቸውንም ሐሳባቸውንም አንተ ጠብቅ። ቅዱስ ቃልህ ልባቸውን ያግኝ፣ ነፍሳቸው ውስጥ ይግባ። በጌታ በኢየሱስ መለኮታዊ መጽናና ያድርግላቸው። ለነሱ ብቻ አልልም፣ እግዚአብሔር ሆይ ለሰማ ሁሉ በውስጡ ይሐዘን ለገባበት ሁሉ በጌታ በኢየሱስ መጽናናት ይሁን። አየሩ ላይ አንተ ግዛ፣ መጽናናትህ ይግዛ። መንፈስ ቅዱስ ጋብዘንሃል። የወደድከውና የፈቀድከውን አድርግ። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ያነበብኩት የመጽሐፍ ቅዱስ ክፍል አሁን ያነበብኩት ቢሆን ከዚህ በኋላ ማነበው ቢሆን ያው ከተጻፈ የቆየ መጽሐፍ ነው፣ የነበረ ነው፣ ያለ ነው አይደለ? የሚቀጥል ነው። እውነት ነው። የእግዚአብሔር ቃል ለየጊዜው የሚያስፈልገንን አስቀድሞ ተናግሮናል። አዲስ የተጻፈ ነገር የለንም። እግዚአብሔር ይመስገን። ያለው የእግዚአብሔር ቃል እንደዚህ ነው። መንግስቴ ሰብሌ ዋና ኦዲየንሶቼ እናንተ ናችሁ። ይሄ እግዚአብሔር ቃል ለእናንተ ነው፣ ለቤተሰባችሁ ነው። ግልባጩ ለሁላችንም ይደርሳል። እግዚአብሔር ይባርካችሁ። ሁሉም የተሰበሰቡት ወዷችሁ ነው። ሐዘናችሁን በተለየ ሁኔታ ተካፍሏል። በአንድም በሌላ መንገድ እየገለጡ ነው። እግዚአብሔር መጽናናትን ያድርግላችኋል። መጽሐፍ የሚለው እንደዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ያነበብኩት። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ ይላል የእግዚአብሔር ቃል። ተስፋ የሌላቸው የሚላቸው አሉ። በዚህ ደግሞ እናንተ ተስፋ አላችሁ እያላቸው ያሉ አሉ። በተሰሎንቄ ያሉ በክርስቶስ ኢየሱስ አምነው ወንጌል ተመስክሮላቸው ኢየሱስ ስለ እነሱ በመስቀል ላይ የሰራው ሥራ፣ በትንሣኤው ደግሞ የሰራው ሥራ በጳውሎስ አማካይነት ወንጌል ተሰብኮላቸው የዳኑ ቅዱሳን ናቸው። ታሪካቸውን ሐዋርያት ሥራ ምዕራፍ 17 ላይ እናያለን። የተሰሎንቄ ሰዎች በጳውሎስ የወንጌል አገልግሎት አንድ ቀን ጌታን ተቀብለው ነው። ጌታን የተቀበላችሁበት ወቅት አለ፣ ጊዜ አለ። ከዛን ጊዜ ጀምሮ እንደነዚህ ያሉትን ሁሉ በዓለም ዙሪያ ያሉትን ተስፋ ያላቸው ይላቸዋል። ተስፋ የሌላቸው ያላቸው አሉ። ኢየሱስ ክርስቶስን አንቀበልም ያሉ የገፉ ግን ደግሞ ኢየሱስ ለእኔ ሞቷል፣
ስለኔ ነው መከራ የተቀበለው ደግሞ ያለው አሉ ተስፋ ያላቸው ይላቸዋል እግዚአብሔር ይመስገን ተስፋ ትልቅ ነገር ነው መጽሐፍ ቅዱሳችን ውስጥ ተስፋ የሚለው ቃል ብሉይ ኪዳን አዲስ ኪዳን አንድ ላይ ተደምሮ ከ130 እስከ 160 እንደ ትራንስሌሽኑ ተስፋ 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 የሚለው አለ ሆፕ 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 አዲስ ኪዳን ላይ ደግሞ ከ60 እስከ 80 ድረስ እንደ ቨርዥኑ መጽሐፍ ቅዱስ ከ60 እስከ 80 ድረስ ተስፋ 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 ይላል እግዚአብሔር በብዙ ስም ይጠራል የብርሃን አምላክ ተብሏል የመጽናናት አምላክ ተብሏል የርህራሄ አምላክ ተብሏል ሮሜ ምዕራፍ 15 ቁጥር 13 ግን ደግሞ የተስፋ አምላክ ይሏል የተስፋ አምላክ ሲል ሮሜ 15:13 ላይ የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይምላባችሁ ይላል በአዲሱ መደበኛ ትርጉም በእርሱ በማመናችሁ የተስፋ አምላክ ደስታንና ሰላምን ሁሉ ይምላባችሁ ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው ይላልና የተስፋ አምላክ በተስፋ ይባርካል በተስፋ ያለመልማል ብዙ አይነት ሰዎች ብዙ አይነት ተስፋ ይሰጣሉ ተስፋው እንደ ሰው እንደ ሀብቱ እንደ ኢንቴግሪቲው ነው እግዚአብሔር ግን ትልቅ ነው የሚሰጠውም ተስፋ እንደ ትልቅነቱ ደሞ ታማኝ ነው ሰዎች ለጊዜው ተስፋ ሰጥተው ማጽናናት ይፈልጋሉ ላልሆነ ነገር ያታልላሉ ልጆችን ወላጆች ለአሁን የሆነች ነገር እንዲያደርጉላቸው ሲሉ የሚሰጧት ተስፋ አለ ወይ በኋላ ያደርጋሉ ወይ አያደርጉም እግዚአብሔር ግን ታማኝ ነው ተስፋን ይሰጣል ደሞም ይፈጽማል መጽሐፍ ቅዱሳችን ላይ እግዚአብሔር የገባቸው ተስፋዎች ከ2000 አሁንም እስከ 2005 ያክል ተስፋ ሰጥቶ መፈጸሙን እንደሚናገር ባይብል ስኮላርስ ይናገራሉ ያ መቁጠር እንችላለን ትንሽ ከቆጠርን እግዚአብሔር ተስፋ ሰጥቶ ተስፋውን ሲፈጽም እግዚአብሔር ለአብርሃም ጠራና እባርካለሁ ትልቅ ሕዝብ አደርግሃለሁ ብሎ ተስፋ ሰጥቶ ነበር ያ ብቻውን የነበረውን ሰውዬ እግዚአብሔር ትልቅ ሕዝብ አደረገው እንደተናገረው እግዚአብሔር ተስፋ የሚፈጽም አምላክ ነው ገና በዛን በነበረበት ወቅት ያንተ ዘር 400 ዓመት በባርነት እንግዳ በሆነ ምድር ያስጨንቋቸዋል ግን ከዛ በኋላ ታደጋቸዋለሁ እመልሳቸዋለሁ አለ እግዚአብሔር የሚገርማችሁ እንዳለው 400 ዓመት የእስራኤል ልጆች በግብጽ አሳለፉ እግዚአብሔር ከባርነት ታደጋቸው እና እግዚአብሔር ተስፋን የሚሰጥ ብቻ ሳይሆን ተስፋን የሚፈጽም አምላክ ነው እግዚአብሔር የተስፋ አምላክ ነው ይህ የተስፋ አምላክ ሰላምና ደስታን በተስፋው ይሞላባችኋል ተስፋን ደግሞ ያትረፈርፍላችኋል ይላል እና ወደኛ መጥቶ ስለዚህ ተስፋ አላችሁ እና አትዘኑ አይደለም ነገር ግን ተስፋ እንደሌላቸው ደግሞ እንዳታዝኑ አንቀላፍተው ስላሉት አሁን ግን እዚህ ስፔሲፊክ ከማንቀላፋት ጋር ዛሬኛ ምን ተጠቀመው ብዙ ቋንቋ ይኖራል ስለ ልጆቻችን ስለ ዲቦራና ስለ ኦፕራ መጽሐፍ ቅዱስ ምን ይላል ካላችሁ አንቀላፍተው ስላሉት ይላል የመጽሐፍ ቅዱስ ቋንቋ እግዚአብሔር የተለየ ቮካብለሪ ያለው እግዚአብሔር የተለየ ቋንቋ አለው እና በዚህ ስፍራ የምናወራው ቋንቋ የእግዚአብሔር ቋንቋ ነው እኔ እዚህ የቆምኩት እግዚአብሔርን ወክዬ ስለሆነ እና ከእግዚአብሔር ቃል በቀር ደግሞ ሌላ መናገር ስለማልችል ስለማይፈቀድልኝም ኢየሱስ ክርስቶስ ጌታ ነው የእግዚአብሔር ቋንቋ ነው የምትጠቀመው መጽሐፍ ምን አድርጓል ነው የሚለው ስላንቀላፉት ታውቁ ዘንድ ይላል እና ተስፋ ያላቸው ሰዎች አንቀላፍተዋል ይላል ስለዚህ ተስፋ አላችሁና ተስፋ እንደሌላቸው እንዳታዝኑ ይላልና ምንድነው ይሄ ተስፋችን ተስፋ ያለ የሚያወራው ነገር ምንድነው እግዚአብሔርን በብዙ ነገር ተስፋ እናረጋዋለን ተስፋ ይፈጽማል ያልኳቸው አካል ነው ነብዩ ኢሳይያስ 9:700 ዓመት በፊት ድንግል ጸንሳለች ወንድ ልጅም ተወልዳለች አለ ተፈጸመ ጊዜ ጠብቆ ይገርማል እግዚአብሔር ተስፋን ይሰጣል የዘገየ ቢመስልም ሁሉ ይፈጸማል ስለነኚህ ልጆቻችን ቢሆን ስለኛ በክርስቶስ ኢየሱስ ስለሚያምኑ ሁሉ በዓለም ዙሪያ ያሉ ለሚያምኑ ሁሉ የቀረበ ተስፋ አለ እየተፈጸመ ነው ደግሞ የሚፈጸማል ለትልቁም ተስፋ እናረጋለን ለትንሹም ተስፋ እናረጋዋለን እግዚአብሔር የተስፋ አምላክ ነው አያሳፍርም እግዚአብሔር ቸር ነው እግዚአብሔር ትልቅ ነው እግዚአብሔር ታማኝ ነው እግዚአብሔር የነበረኛም ሳንኖር የነበረ አሁንም ያለ ደግሞ ለዘላለም የሚኖር ነው ስለዚህ አምላክ ነው የምናወራው ተስፋ እንደሌላቸው ምን እንዳትሉ እንዳታዝኑ እና እግዚአብሔር እዚህ
ምድር ላይ ስንገባ ስንወጣ ላለው ነገር ተስፋ እናረጋዋለን በሁሉ ነገር እግዚአብሔርን ተስፋ እናረጋዋለን ግን እግዚአብሔር ደግሞ እዚህ ምድር ላይ ላለፈው ካለው ደግሞ አለ ከምንለው ነገር ደግሞ ላለፈ ለትልቅ ነገር ደግሞ እግዚአብሔርን ተስፋ እናረጋዋለን ኢተርኒቲ የሚባል ነገር አለ ዘላለም የሚባል ነገር አለና እግዚአብሔርን ተስፋ እናረጋዋለን ለቅሶ ቤት እንደዚሁ ተቀምጠን ሜንሽን ያረኩት ነበር እኔ እምፈራው እምደነግጠው ልጆኜ እያደኩ መጽሐፍ ቅዱስን ከማወቄ በፊት በጥሩ ሃይማኖት ነው ያደኩት ግን እማልወዳት ነገር ሞት የምትባለዋ ሰውየው ጎረቤት ሞተ ከሚለው አልፎ ዘመድ ሞተ ከሚለው አልፎ የሚመጣ ድባብ አለ የሚያሳዝን ስለዚህ ሁሉ ጊዜ ነፍሱ ትወጣለች ይባላልና የት ይሄዳል ይሄ ሰው ነፍሱ ወዴት ነው የምትሄደው ከዚህ ቀጥሎ ወዴት ነው የሚለው እሱ የሚያሳስበኝ ጉዳይ ነበር እና የሚያስፈራኝ እና ስለ ሰውየው ብቻ ሳይሆን ነገ እኔም ተከታይ ስለሆን ሰውየው ብቻ ሳይሆን እኔም ስለምቀጥል እኔ እስከዚህ እንደዚሁ የኔ ሥራ በመጣ ጊዜ ወዴት ነው የሚሄደው ይሄ በጣም ወሳኝ ነገር ነው ወሳኝ ጥያቄ ነው እያንዳንዱ ሰው ቆም ብሎ መመለስ ያለበት ነው ለራሱ ብቻ ሳይሆን ለልጆቹ ለቤተሰብ ለወዳጅ ለሌላው ምክንያቱም መጽሐፍ ቅዱስ ያለንበትን ሕይወትና እግዚአብሔርን ተስፋ ማድረግ እንዴት ያነጻጽረዋል መሰላችሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን አይልም በዚህ ሕይወት ብቻ ተስፋ ያደረግን ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል እና 50 ዓመትም ቆይቼ 70 ዓመትም ቆይቼ 90 ዓመት ግን ከዛ በኋላ ኢተርኒቲ የሚባላልና ዘላለም የሚባላልና ምን ሆናለሁ ያው የተለያዩ ነገሮች ይባላሉ እንዳመጣጣችን እንዳስተዳደጋችን ጓደኞች እንደሚነግሩን ያው የነገረችን ሰራተኛኛ ያው ነፍሱ አሁን የጎረቤት አንድ ጊዜ አርፎ ወደ ሰማይ ትሄዳለች መላእክት ደጃፍ ላይ ይጠብቃሉ ሁለት መላእክት ይቀበሏት ሚዛን አለ በር አለ ሚዛኑ ላይ ጥሩ የሰራው ስራ በአንድ በኩል ይመዘናል ክፉ የሰራው ስራ ደግሞ በአንዱ ይመዘናል ከዛ በኋላ በሩን ይከፍቱና ቀጭን የላም ጭራ አለ በአንድ በኩል ቀዝቃዛ በረዶ ውሃ ነው በዛኛው በኩል ደግሞ እሳት አለ የሰራው ስራ መልካም ከሆነ ሚዛኑ ከደፋ በዛ ጭራ ይሄድና መንግስተ ሰማይ ይገባል ካልሆነ ግን ወይ ወደ እሳቱ ወይም ደግሞ ወደ በረዶ አቃጠለኝ ሲል ከዚህ አውጥቶ መላእክት ወደዛ ይጨምሩታል ከበረዶ ደግሞ አውጥቶ ደግሞ በረደኝ ካለ ደግሞ ወደዚህ ቀዘቀዘኝ ካለ ደግሞ ይወረውሩታል እንደው ይሄ ተስፋ ብንይዝ ምን ይባላል መንጌ እና የሚያሳስበኝ እኔ እንግዲህ ከዛ በኋላ የምሰጠው ምጽዋትም ሚዛን ለማስተካከል ነበረ እግዚአብሔር በቸርነቱ ግን ኢየሱስ ክርስቶስን ለሞት አሳልፎ ስለሰጠ በደላችንና ኃጢአታችን ምኑ ከምኑ ጋር ይደፋዋል እንጂ ሚዛኑ እንዴት ያስገባናል ግን በክርስቶስ ኢየሱስ በማመን ግን ወደ እግዚአብሔር መንግስት መግባት ስለተቻለ ይሄ ያጽናናል ይሄ ተስፋ አለ ለዚህ ሕይወት ብቻ አይደለም እናምነው ዘላለም የሚባል አለ አሁን ሞት የሚባል እግዚአብሔር ለምን ሆነ ለምን ያሆነ እንዴት የሆነ ሞት የሚባለው በቃ በአንዱ በአዳም አለመታዘዝ ምክንያት ወደዚህ ስለገባ አሁን ሞትም እናስቀረው አይደለም ግን ኢየሱስ ክርስቶስ መጥቶ ስለኛ ሞትን በትንሳኤ ስለሻረ የትንሳኤ ተስፋ ግን አለ ሞት ግን የዓመታት ጉዳይ አንዴ መቀዳደም ለምን በዚህ ዓመት ሆነ በእንደዚህ ዓመት ለምን ረዘመ አጠረ የሚለው ካልሆነ በቀረ ከዚህ ቤት የሚተርፍ እንደሌለ ሁላችን እናቀለም እንዴ የጊዜ ጉዳይ ካልሆነ በቀረ እግዚአብሔር ግን ልጁን ሰጠና በልጁ በክርስቶስ ኢየሱስ አማካይነት ይህ ትልቅ ተስፋ ሰጥቶናል ተስፋ አለ የትንሣኤ ተስፋ አለ የዘላለም ሕይወት ተስፋ አለ
አንድ ጊዜ አንድ ባልና ሚስት በፋይናንሻሊ በጣም ተቸገሩ። ከዛ ቀደም ተቸግሮት የማያውቁ ለቤት ኪራይ የሚከፍሉት ለምግብ ለልጆቻቸው ትምህርት ቤት እና መጨረሻ ላይ ተማክረው ባለጠጋ ዘመድ ስለነበራቸው ወደሱ ሄደህ ብትጠይቅ እሱም እኔም ሄጄ ብጠይቅ እሱ ሊረዳን ይችላል ብለው በብዙ ተስፋ ባልየው ሄደና እንደምንም ጊዜ ወስዶ አስረዳው። ቤቱ ሄዶ ቼክ ጻፈና ምንም ችግር የለው ማለት ግን ቤት ሄደህ ነው የምትከፍተው እና ይሄንን እንዳደረኩልህ ደግሞ ለማንም እንዳትናገር ብሎ ሰጠው። ፖስታውን ተቀብሎ ቼኩን ይዞ ሄደ። ቤት ገባና ቼኩን ከፈተ። ከዛ ደነገጠ። ኮው ብሎ ሲደነግጥ ሚስቱም ታያለች። ስትል የጠበቀው ብዙ ነበር፣ የጠበቀው ትልቅ ነበር። የሰጠው ግን ለአንድ ወር የቤት ኪራይ የሚሆን ብቻ ነበር። ከባለጠግነቱም ጋር አይገናኝም፣ ሰውየውም ካለበት ችግር ጋር አይገናኝም። ምን ነው ክዋልክ ስትለው ይሄን ብቻ ሰጠኝ ብሎ አሳያት ማለት። ብቻ የምትለው መጽሐፍ ቅዱስ ሲናገር ለምን ብቻ? ለዚህ ሕይወት ብቻ ጌታን ካመንን ከሰዎች ሁሉ ይልቅ ምንድነን ይላል? ምስኪኖች ነን ይላልና ክርስቲያን ተስፋ አይቆርጥም ሲባል ክርስቲያን ተስፋ አይቆርጥም የሚለው ምሳሌም ላይ አልተጻፈም፣ ራእይም ላይ የለም። ኮንሰፕቱ ግን ምንድነው? ክርስቲያን በተስፋ የተባረከ ነው። የተባረከ ተስፋ አለ። መንግስቴ ሰብሌ የተባረከ ተስፋ አለ። ትልቅ ተስፋ አለ። ይሄ መጨረሻችን ቢሆን ኖሮ ምን ይወጣን ነበር? እና እስከዚህ ድረስ ነበር ጌታን ምናምነው እስከዚህ ድረስ እና እቺ መጨረሻችን ብትሆን እዚህ ምድር ላይ ያለን ኑሮ መጨረሻችን ለዚች ብቻ እና ሞትን በልጁ በክርስቶስ ኢየሱስ ትንሣኤ የሻረልን ጌታ ይባረክ። ትንሣኤ የሚለው ቃል ተስፋችን ነው እና ይሄ ትንሣኤ ቃል የምንም ቋንቋ አይደለም፣ የወንጌል ቋንቋ ነው። የጌታችን ኢየሱስ ክርስቶስ ነው ትንሣኤ የሚለውን ኢንትሮዲዩስ ያደረገው። መጨረሻ ሞት ነበር፣ ግን ከሞት በላይ ተስፋ አለ። ከሞት በላይ ተስፋ አለ። የእግዚአብሔር ሰው ቦንኬ አንድ አካባቢ የነበረ ሰው ወደ አንድ ሃይማኖት በዓል ወደ አገር ወደ ሩቅ ምስራቅ ሄዶ አክብሮ ተመልሶ በጣም ኢምፕረስድ ሆኖ መጣ። በጣም ተደንቆ አቤት አለው። ምንድነው ያስደነቀህ አለው። የኛ የሃይማኖት መሪ መቃብሩ፣ ውበቱ፣ የከበረው ድንጋዩ፣ ወርቁ ብሎ ይውልህ አለው። እኔ ግን ምነግርህ ኢየሱስ መቃብር የለውም። መቃብሩ ባዶ ነው። ባዶ መቃብር ጌታ ያለን እና የኢየሱስ ክርስቶስ መቃብር ባዶ ነበር። አሁንም ያሉ መቃብር ለጊዜው ነው። መቃብሩ ለጊዜው ነው። ባዶም የሆነበት ሰዓት ይመጣል። ለምን? ኢየሱስ ክርስቶስ ከሙታን ስለተነሳ በክርስቶስ ኢየሱስ ለሚያምኑ ሁሉ ደግሞ ትንሣኤ ስለሚጠብቅ የተባረከ ተስፋ አለ። የተባረከ ተስፋ አለ። ይህ መጨረሻ አይደለም። ተስፋ ሲባል ግልጽ ለማድረግ እነኛ 5 ተስፋዎችን ዘርዝሬ ላስረዳና ልጨርስ። ተስፋ እንዳላቸው የመጀመሪያው በዚህ ተስፋ ውስጥ ያለን ነገር ምንድነው? አንደኛ በክርስቶስ ኢየሱስ ያመኑ ከዚህ ዓለም ከሰውነታቸው የተለዩ ጊዜ ወዲያውኑ ከጌታ ጋር ነው የሚሆኑት። ይሄ ሰውነት መኖሪያ ነው፣ ድንኳን ነው፣ እዚህ ምድር ላይ የምንቆይበት ነው። ውስጠኛው ሰው ግን ይሄዳል። ነፍሱን እንበለው መንፈሱን እንበለው፣ ውስጠኛው ሰው ግን ይሄዳል። ይሄ እያንዳንዱ ሰው ይመንም አይመንም ሃይማኖት ይኖረው አይኖረው ውስጡ የሚያውቀው ሰው ዘላለማዊ ስለሆነ ዘላለማዊ መሆኑ ውስጥ ያውቃል። ኢተርኒቲ የሚባል ማለቂያ የሌለው ሺህ ጊዜ ሺህ ሰዓት የሌለበት ደቂቃና ሰዓት የሌለበት ኢተርኒቲ አለ። ከሱ ጋር እቺ አሁን ምን ኖራት ኖሮ 90 100 ዓመት ብቻ ትባላለች እና ከባድ የልብ ስብራት ነው። ይሄ ነገር ቀላል አይደለም። ግን ከዚህ ትልቅ ተስፋ ጋር ደግሞ ካስተያየ ነው ብቻ ውስጥ ነው ያለችው። ብቻ የምትባል ብራኬት ውስጥ ነው ያለችው። እዚህ ምድር ላይ ያለናት ሕይወት ብቻ ትባላለች።
ጌታ ኢየሱስን ምናምነው ለዚህ ሕይወት ብቻ የምትባል ጊዜ ውስጥ ነው ያለነው። ሁላችንም እዚህ ብራኬት ውስጥ ነው ያለነው። ሌላ ትልቅና ዘላለማዊ አለ። እግዚአብሔር ከዚህ ምድር ያለፈ አይቶልናል። እና አንዱ ምንድነው ከጌታ ጋር አሁኑኑ ያ ማለት ታስታውሳላችሁ ኢየሱስ ክርስቶስ ሲሰቀል ከግራና ከቀኝ ነበረው አንዱ ወንበዴ እባክህ በመንግስት ሐስበኝ አለው። ዛሬ በገነት ከኔ ጋር ታድራለህ አለው። እግዚአብሔር ይመስገን። ዛሬ በገነት ከኔ ጋር ታድራለህ። ዛሬ ነው ያለው። እስጢፋኖስ የተወገረ ጊዜ ብዙዎቻችን የምናውቀው ሐዋርያት ሥራ ምዕራፍ 7 ላይ ኢየሱስ ክርስቶስ ተነስቶ ነው የተቀበለው ወዲያውኑ። ስለዚህ የሆነ መቆያ ቦታ አይደለም ያለው። በክርስቶስ ኢየሱስ የሚያምኑ ወዲያውኑ። ለዚህም ነው ጳውሎስ ከጌታ ጋር መሆን ይሻለኛል ያለው። ኦፕራና ዲቦራ ያው አሁን ያሉት ከጌታ ጋር ነው። ቦዲ ክቡር ነው፣ እናከብራለን፣ ድንኳን ነው። ለዚህ ደግሞ መጣሉ የተሰጠ ተስፋ አለ። ስለዚህ አንዱ ተስፋችን አሁን ተስፋ አለን ስንል ከጌታ ጋር አሉ። ኦፕራና ዲቦራ ከጌታ ጋር ናቸው። በክርስቶስ ኢየሱስ አምነው ከጎናችን ያጣናቸው ወላጆች፣ ልጆች፣ ወንድሞች፣ እህቶች ሁሉ ከጌታ ጋር ናቸው። ሁለተኛ ተስፋ ስንል ተስፋችን ውስጥ የጌታችን የኢየሱስ ክርስቶስ መምጣት አለ። ይመጣል። ኤኒ ታይም ይመጣል። ታጅቦ ይመጣል። በመልአክ ድምጽ ይመጣል። የሚመጣበት የመጀመሪያው ወሳኙ ሙሽሪት የሆነችውን ቤተ ክርስቲያን መምጣት ወዳለበት ደረጃና ሬዲ እስክትሆን እየጠበቀ ነው። ሰርግ ሰዓት ሙሽሪት የተዘጋጀለት ጸጉሯ ይባላል፣ ምኗ ይባላል፣ እንግዲህ ያሉ ፕሮሰስ ሁሉ አለ። ልብሷ ሁሉ ለዛሽ ቀን ለሰርግ ቀን ለዛሽ ሰዓት ዝግጁ እንድትሆን ቢዚም ይሆናሉ። መንፈስ ቅዱስ ቤተክርስቲያንን በማዘጋጀት በጣም ቢዚ ነው። አሁን እያስዋበ ነው፣ እየቀየረ ነው፣ ነፃ እያወጣ ነው። ሙሽራው ይመጣል። ሙሽራው ለምን ይመጣል ከተባለ ሙሽሪቱ ቤተክርስቲያን ናት። ቤተክርስቲያን ደግሞ ህንጻ አይደለም፣ ግንብ አይደለም። በክርስቶስ ኢየሱስ የሚያምኑ እነሱ በአንድነት ሙሽሪት ይባላሉ፣ ቤተክርስቲያን ይባላሉ። ስለዚህ በሚያምኑቱ ሊደነቅ የእርሱ የሆኑትን ሊወስድ ጌታችን ኢየሱስ ክርስቶስ ይመጣል። ይሄ መጽሐፍ ቅዱስ የተባረከ ተስፋችን ይለዋል። የተባረከ ተስፋ አለን። አሜን። የተባረከ ተስፋ። እግዚአብሔር አምላካችን የተስፋ አምላክ ነው። ትልቅ ተስፋ አለን። ከዚህ ምድር ያለፈ ትልቅ ተስፋ አለ። ሶስተኛው በዚህ ተስፋ ውስጥ የሰውነት ትንሣኤ አለ። ጌታችን ኢየሱስ ይመጣል ከመባሉ ጋር አብሮ ፓኬጅ ውስጥ ያሉ ነገሮች አሉ። አንዱ ምንድነው? ሰውነት አንድ ሰው በጌታ አሁን ያመነ ሰው ከዚህ ዓለም ሲለይ አሁን እንደሆነው በመንፈስ ወደ ጌታ ይሄዳል። ሰውነቱ ግን እዚህ ምድር ላይ ይቀራል። ግን ለዚህም ሰውነት ቢሆን ተስፋ አለን ይላል መጽሐፍ ቅዱስ። እኛም ብንሆን እዚህ ምድር ላይ ያለን ጌታ የመጣ ጊዜ ይሄ የሚበሰብሰው የማይበሰብሰውን ይለብሳል ይለናል። የሞቱ ደግሞ ይሄ አካል ደግሞ እንደገና ይነሳል ይለናል። እግዚአብሔር ይመስገን። ሰው ልጅ በሰውነት ውስጥ እንዲኖር ስለሆነ ኦሪጂናሊ መጀመሪያም የተፈጠረው ለሰውነትም እግዚአብሔር ተስፋ አለው። ስታንዳርዱ የሰውነቱ ስታንዳርድ መጽሐፍ ቅዱስ ሲናገር ፊልጵስዩስ 3 መጨረሻ ላይ የክርስቶስ ኢየሱስ ከሙታን ከተነሳ በኋላ ያለውን ያንን አካል ይመስላል ይለናል። ስለዚህ የማይበሰብስ በሽታ የማይነካው ሞት የሚባል ማቅ የሞት ቋንቋ እዚህ ጋር ነው የሚያበቃው። እዚህ ምድር ያበቃል። ሞት የሚባል ወደ ማንሰማበት ዓለም ውስጥ እንገባለን። አሁን ለሞት ስላልተፈጠርን አሁንም እንኳን ወደ ጌታ እየሄዱ እንደሆነ እያወቅን እየተረዳን እናዝናለን። ለምን ለሞት አልተፈጠርንም? ግን እንደዚህ አይነቱ ሜሞሪያል ሰርቪስ የሚቀርበት ዓለም ውስጥ እንገባለን። የቀብር ስነ ስርዓት የሚባልበትም ይቀራል። ዘላለማዊ የሆነ ሰውነትን ደግሞ እንለብሳለን። ይሄ ደግሞ ተስፋችን ነው። ተስፋችን ነው። ከዚህ ጋር አንቀላፍተው ስላሉ ታውቁ ዘንድ የሚለው መንግስቴ ሰብሌ ስሙኝ ቀጥሎም የሚለው አንደኛ ተሰሎንቄ ምዕራፍ 5 ስለዚህ አሁን ያጣናቸውን ወገኖች፣ ወንድሞች፣ ቤተሰብ፣ ዘመድ ሁሉ እንተያያለን እንገናኛለን እኮ ነው የሚለው። እንገናኛለን ይላል። መታየት አለ፣ እናያቸዋለን። ተስፋ እንደሌላቸው እንዳታዝኑ። ተስፋ የሌለው ሰው ምንድነው? በቃ ይሄ መጨረሻው ነው፣ መጨረሻ በቃ ይሄ ነው መጨረሻው። ኖ ተስፋ አለን። ከዚህ ያለፈ ተስፋ አለን። አሁን ከምናየው ያለፈ ተስፋ አለን። ይሄ መጽሐፍ ቅዱስ አሁን አይደለም የተጻፈው፣ ለእናንተም አልተጻፈም። ለአሁን የነበረ ነው፣
የሚቀጥል ነው። አሁንም አዲስ አቀናብረን ምን ሰብከው ስብከት የለም። ይሄ እውነት ነው። ይሄ ወንጌል እውነት ነው። በምቹም ጊዜ ይሰበካል፣ አለምቹም ጊዜ ይሰበካል። በሐዘንም ጊዜ ይሰበካል፣ በደስታም ጊዜ ይሰበካል። ይሄ እውነት ነው። እግዚአብሔር እውነተኛ አምላክ ነው። እውነተኛ አምላክ ትልቅ ነው፣ አይፈራም። ስለኛ ሲል እንደው ፈርቶ እየዋሸ የሚያጽናና ነገር የለም። እውነቱ እውነት ነው። ይነሳሉ፣ እንነሳለን። እንገናኛለን ካለ እንገናኛለን። እግዚአብሔር ሰው እኮ ለምንድን ነው የሚዋሸው? ስለሚፈራ እኮ ነው የሚዋሸው። ስለማይችል ይዋሻል። እንዳያረጉብኝ እግዚአብሔር ለምን ይዋሻል? ትንሣኤ ካለ ትንሣኤ አለ ይላል። በበደላችንና በኃጢአታችን ሙታን የነበርን ጊዜ እኮ ሙታን ለማለት እግዚአብሔር አልፈራም። በኃጢአታችሁና በበደላችሁ ሙታን ናችሁ ብሏል። እግዚአብሔር እንደዛ ነው፣ ጻድቅ ነው። ግን ደግሞ በክርስቶስ ኢየሱስ ደግሞ ሥራ ሰርቶ ስለ ኃጢአታችን ደግሞ የሚሆነውን ዋጋ ደግሞ ከፍሎ ይኸው በልጄ እመኑ ደግሞ በዘላለም ሕይወት ትኖራችሁ ሲል እግዚአብሔር እውነት ነው። ወደፊት ትንሣኤ አለ። ኢየሱስ ክርስቶስ ይመጣል ቢሆን ደግሞ ያለፉት በአካል ደግሞ በክርስቶስ ኢየሱስ ከመምጣት ጋር ባለው ትንሣኤ ደግሞ እርስ በርሳችን እንተያያለን ሲል ደግሞ እውነት ነው። እንተያያለን። ይሄ ሰው ቃል ሳይሆን የእግዚአብሔር ቃል ስለሆነ እግዚአብሔር እውነተኛ አምላክ ስለሆነ ከተስፋችን አንዱ ከፓኬጁ አንዱ እርስ በርሳችን ምን እንላለን? እንገናኛለን። በክርስቶስ ኢየሱስ ያመነች ምድር በጣም አጭር ዕድሜ ያላት ምድር ናት። ሰማይና ምድር ያልፋል። ኢየሱስ ጌታ ነው። አምስተኛ ከጌታ ጋር ነው ለዘላለም የምንኖረው። ጌታ ሀብታችን ነው። ጌታ ርስታችን ነው። መንግስተ ሰማይ የሚያሰኘው የጌታ መገኘት ነው። ጌታ ነው። አንደኛ ተሰሎንቄ ምዕራፍ 4 ያነበብኩላችሁ ላይ ከጌታ ጋር ለዘላለም እንኖራለን በዚህ ቃል ተጽናኑ ይለናል። ስለዚህ ስናጽናና በእውነት ነው ከጌታ ጋር። ጳውሎስ ከጌታ ጋር መሆን ይሻለኛል ያለው ቢሆን ከጌታ ጋር መሆን ይበልጣል። ኢየሱስ ክርስቶስ ጌታ ነው። እሱ አለ ከጌታ ጋር እሱ ባለበት ሰላም ስላለ፣ እሱ ባለበት ደስታ ስላለ የተከፈለው ዋጋ ሁሉ የጌታ እንድንሆን ስለሆነ ለጌታ ሃሌሉያ። የእግዚአብሔር ሰው ስሚዝ ዊግልስወርዝ የምታውቁት ጋርስ ጀነራል ተብሎ የሚታወቅ በ19 መጀመሪያዎቹ የነበረ የእግዚአብሔር ሰው በሱ እጅ በአገልግሎቱ ብዙዎች ተፈውሰዋል፣ ድነዋል። ግን ደግሞ አንዱ የሚታወቀው በሱ እጅና በጌታ በኢየሱስ ክርስቶስም ከሙታን ብዙዎች ተነስተዋል እና ተነስተዋል። አንድ ቀን የራሳቸው ሚስት ታርፋለች እና አይሆንም ብለው ጸልያሉ። ያው በአገልግሎታቸው ኤክስትራኦርዲናሪ ነው፣ ደግሞም ኦድ ነው። የሞተ ሰው ሲያስነሱ ሜቢ አንቀው ግድግዳ ላይ ሰቅለው ይሆናል። በኢየሱስ ስም ተነስ የሚሉት ለሰው አይመችም፣ ግን በጌታ በኢየሱስ ስም ውጤት ያዩና የአፖስትል ኦፍ ፌዝ ተብሎ የሚታወቁ የእግዚአብሔር ሰው ናቸው። ሚስታቸው ስትል እሷም ጸለዩላት እና ግድ ብለው በጌታ በኢየሱስ ሲሉ ነቃች፣ ተነሳች። ስሜዝ አለች። ጌታ ጋር እኮ ነኝ፣ ጌታ ይፈልገኛል ብላ ስማይል ሆና እንደተረበሸች ሰው እንደረበሻት ደንግጦ ጸልዮ መለሰ። ከጌታ ጋር ቀጠለች። ሜቢ አሁን ብንቀሰቀሳቸው ብዙ የሞቱ ለምንድን ነው የምትረብሹን እኮ ነው የሚሉት። ከጌታ ጋር መሆን በመሻል ጌታ ሆይ ሰማይ አሳየኝ፣ አንተን አሳየኝ ብላችሁ ከጸለያችሁ አትመለሱም እና ጸሎት መጠንቀቅ ያስፈልጋል። ይሄ አንዳንድ ጊዜ መንግስተ ሰማይ አየን ብለው የሚመጡ አሉ። ግን ስለ ጋራጅ ስለ ግራውንድ ፕላስ 1 2 ስለ እነሱ አይደለም ማውራው። መንግስተ ሰማይ ትልቁ መንግስተ ሰማይ የሚያሰኘው ጌታ ነው። ጳውሎስ ትንሽ ቀምሶ ሶስተኛ ዓለም ስላየው ሰው ልንገራችሁ፣ በቃላት ሊገለጽ የማይችል በሰው ቋንቋ እንዲህ ላስረዳው ማልችል ነገር ነው የተመለከትኩት ይላል። ኢየሱስ ጌታ ነው። በጌታ ዘንድ መሆን መልክ። ለዚህ ነው ጳውሎስ እያሰላ እኛ እዚህ ለመኖር ነው የምንጋደለው። ጳውሎስ ከጌታ ጋር ይሻለኛል፣ ግድ ሆኖብኝ ነው እዚህ ወንጌል መስበክ፣ ግድ ሆኖብኝ ነው እናንተን ማገልገል እንጂ ለእኔ ከጌታ ጋር መሆን ይሻለኛል ብሎ የጨረሰ ሰው ነው። ኢየሱስ ጌታ ነው። ሲጨርስ ደግሞ ሰዓቱ ደግሞ ሲደርስ ደግሞ ጨርሻለሁ ብሎ ተሰናብቶ የሄደ ነው።
ሰላም ሁኑ ወደ ጌታዬ የጽድቅ አክሊል ይጠብቀኛል ያለ ነው ሄደው። እግዚአብሔር ይመስገን። መንግስቴ ሰብሌ ከጌታ ጋር ናቸው፣ ሚሻል ጋር ናቸው። እዚህ ምድር ላይ ልጆቻችን ብንል እንደ ልጆች ወላጆች ነን፣ ሁላችንም ፊል አድርገናል። ልጄ ልጄ ልጄ። ግን እዚህ ምድር ላይ የኛ የሆነ ምንም ነገር የለም። ሁሉም የጌታ ነው፣ ከጌታ ተቀብለን ነው። ሕይወታችን ቢሆን ልጆቻችን ስቲዋርድስ ነን፣ አደራ ተቀባዮች ነን። ልናገለግል ነው ያለ ነው። መጨረሻ ለጌታ ብቁ ልናረግ ነው። ስለዚህ ወደ ጌታቸውን የሄዱት በጌታ ሆነው የሚሞቱ ብፁዓን ይላል። የሚያሳዝነን ብዙ ነው። በዚህ እድሜ መሄዳቸው ብዙ ያሳዝነናል። ግን ተስፋው ሐዘናችን ግን ይበልጣል። እሱን አልዋሽም። የልብ ስብራቱ ቀላል አይደለም። ስናሰላው ግን ያለን ተስፋ ትልቅ ነው። ዘላለምን ከ70 ዓመትና 9 ዓመት ጋር አናነጻጽረው። እናዝናለን። መጽሐፍ ቅዱስ እንዳታዝኑ አላለም። እኔም ደግሞ እንዳታዝኑ አይደለም ብለው። ሐዘናችን ግን ተስፋ እንዳለው ተስፋ አለን፣ ሆፕ አለን። እግዚአብሔር ይመስገን። ለእነኚህ ልጆች ብቻ ሳይሆን ለሚሰሙ ሁሉ ለሚያደምጡ እኔ ረጅም ዓመት እንዲሁ ከመኖር እንደው ሰው ሁሉ ኢየሱስ ክርስቶስን ቢያውቅ ከዚህ ከሞቴ በኋላ ምን ሆናለው የምትለው ሰው ሁሉ ጥያቄ መልስ አግኝቶ ዓለም ቢያልቅ ደስ ይለኛል። ኢየሱስ ክርስቶስን ማወቅ ትልቅ በረከት ነው። ልጁ ያለው ሕይወት አለው፣ ልጁ ያለው ተስፋ አለው። እኛንን እዚህ መበርታት ያለብን፣ እኛንን ሌላ ኃላፊነት ያለብን። ልጅ አላችሁ እናንተ፣ ልጃችሁ እልፍ ያርግላችሁ። እግዚአብሔር እልፍ አድርጎ ይባርካችሁ። እግዚአብሔር የዘላለም አምላክ ያጽናናችሁ። ለሚሰሙት ሁሉ እግዚአብሔር የዘላለም አምላክ ያጽናና። አንድ ጊዜ በእግሮቻችን ቆመን ለዚህ ቤተሰብ መጽናናት እንጸልያለን። ፓስተር ጆኤልን ወደዚህ ስፍራ ጋብዝና በሰማነው የእግዚአብሔር ቃል መጽናናት እንዲሆን እግዚአብሔር በሁሉ እንዲከብር በጌታ በኢየሱስ ክርስቶስ ስም ከፓስተር ጆኤል ጋር ሆነን እንጸልያለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ተስፋችንን የሚያድስ የእግዚአብሔር ቃል መጥቷል። እግዚአብሔር ይባረክ። እግዚአብሔር ይባርክ ፓስተር። እንግዲህ ይህን የሚያክል የእግዚአብሔር ቃል ከሰማን የእግዚአብሔር ቃል የሚመጣው ወይንም ደግሞ የእግዚአብሔርን ቃል ፓስተር በዚህ ስፍራ ላይ እንዳነበበው በዚህ ዓለም እንዳሉ ሰዎች ወይም ተስፋ እንደሌላቸው ልጆች እንዳታዝኑ የሚለው ሐሳብ አንደኛ ሳሙኤል ምዕራፍ 30 ላይ ካለው የእግዚአብሔር ሐሳብ ጋር በጣም የሚስማማ ሆኖ ስላገኘሁት እሱን አነብና እንጸልያለን። እግዚአብሔር ይባረክ። እንግዲህ በዚህ ያለን ሁላችን ቤተሰብ፣ ወዳጆች፣ ጓደኞች ይህንን ቤተሰብ ለማጽናናት በዚህ ስፍራ ተገኝተናል። የሚያጽናና ደግሞ የእግዚአብሔር መንፈስ የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል መጥቷል። መጽሐፍ ሲናገር ቃሉን ላከ ፈወሳቸው ይላል። ይሄ ቃል ወንድሜን፣ እህቴን፣ ቤተሰብ፣ ወዳጆችን ሁሉ በጌታ በኢየሱስ ስም ልባቸውን ይፈውስ። እግዚአብሔር በቃሉ ኃይል ጉልበትን ይስጣቸው። የሆነው ነገር ከባድ ነው። ነገር ግን የእግዚአብሔርን ቃል ከሰማን በኋላ በኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ እንግዲህ ነው ያላቸው በጸጋው ወይንም በችሎቱና በኃይሉ የበረታችሁ ሁኑ ይላል። ቅዱሳን ወንድማችን መንጌ፣ ባለቤቱ፣ ቤተሰቦች ሁሉ በሰማችሁት የእግዚአብሔር ቃል ልትበረቱ ግድ ነው። እግዚአብሔር ብርታትን ይስጣችሁ። ዳዊት ሲናገር ወይንም ደግሞ ስለ ዳዊት ሲናገር ቁጥር 6 ላይ አነብና ሁላችንም ከልባችን ጸሎት እናደርጋለን ለዚህ ቤተሰብ። እንደዚህ ይላል። ምናልባት ሁላችሁ የምታውቁት ታሪክ ሊሆን ይችላል። መጽሐፍ ቅዱስ
የዳዊት ሁለት ሚስቶቹ ኢዝራኤላዊት ከናዊቱ የቀርሜሎሳዊ ናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበር። ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይላል። በዚህ ቦታ ላይ የእስራኤል ሕዝብ ወይም የእስራኤል መሪ ከባድ ሐዘን ችግር ገጥሟቸዋል። መማረክ፣ አገራቸው መቃጠል፣ ሚስቶቻቸው መማረክ፣ ብዙ ሐዘን እንደ ንጉስ እንደ መሪ በቤታቸው በአገራቸው በንጉሱ ቤት ውስጥ ደርሷል። ነገር ግን መጽሐፍ ሲናገር ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። እኛ ልባችንን የምናበረታበት የምናውቀው አምላክ አለን፣ የምናውቀው እውነት አለን። ዛሬ እንደ አማኝ የእግዚአብሔርን ቃል እንደሚያውቅ የክርስቶስ ኢየሱስ ብርሃን እንደበራለት ዳዊት በአምላኩ ምን ይላል? ልቡን አበረታ። ዛሬ የዚህም ቤተሰብ ኢንካሬጅ ማድረግ የምፈልገው በአምላካችሁ በሰማችሁት የተስፋ ቃል ልባችሁን አበርቱ። ሊሆን የሚገባው ሆኗል። የሰው ልጅ በዚህ ምድር ላይ ለዘላለም አልተፈጠረም። ይወለዳል፣ ያድጋል፣ እግዚአብሔር በወሰነለት ዕድሜ ከዚህ ምድር ይሄዳል። እኛ ግን በአምላካችን ልባችንን እያበረታን በፊቱ የቀረውን የተሰጠንን ተልእኮ እንድንፈጽም እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚያበረታ አምላክ ነው። ሁላችንም እጆቻችንን ወደዚህ ቤተሰብ ዘርግተን በጌታ በኢየሱስ ስም እንደ ዳዊት እግዚአብሔር ልባቸውን እንዲያበረታ ለተወሰነ ደቂቃ እንጸልያለን። ቅዱሳን እጆቻችሁን ዘርጉ። በእግዚአብሔር የምታምኑ ሰዎች አምላኬ እግዚአብሔር ሆይ ወንድሜን መንጌ እህቴን ሰብል ቤተሰቦቻቸውን ዘመዶቻቸውን አበርታ፣ ኢንካሬጅ አድርጋቸው እያልን እንጸልያለን በጌታ በኢየሱስ ስም። ይሄ የአማኞች ጉባኤ ነው። ይሄ የእግዚአብሔር ቃል የበላይ የሆነበት ጉባኤ ነው። ይሄ የመንፈስ ቅዱስ የሚገዛበት ጉባኤ ነው። መንፈስ ቅዱስ ባለበት በዛ አርነት አለ ይላል እግዚአብሔር። መንፈስ በዚህ ቤት አሁን እለፍ። በዚህ ቤት እግዚአብሔር ይህንን ቤተሰብ እንደገና ጉልበታቸውን ልባቸውን እንድታበረታ ከዚህ በኋላ እግዚአብሔር ሐዘን እግዚአብሔር የልብ እሳት ብራት ሳይሆን መበርታት እንዲሆን በጌታ በኢየሱስ ስም እንጸልያለን። ወገኖቼ ጸልዩ። እጆቻችሁ ወደ እግዚአብሔር አንስታችሁ ወደ እነሱ ዘርግታችሁ ከጎናቸው ያላችሁ በኋላ ያላችሁ እነሱ ላይ ትከሻቸው ላይ አድርጋችሁ በመንፈስ ቅዱስ የእግዚአብሔርን ቃል ተናገሩባቸው፣ ጸልዩ። እግዚአብሔር ዛሬ የሐዘንን መንፈስ እንደገና ከዚህ በኋላ መበርታት እንዲሆን እንደ ዳዊት ለተጠራበት ነገር በአምላኩ በመበርታት እንደገና ለመነሳት ኃይል እንደሆነለት እንደገና አዲስ ነገር እንዲያዩ እንደገና በአዲስ መንፈስ መጓዝ እንዲችሉ እግዚአብሔር በቀረው ዘመናቸው የሰጣቸውን ተልእኮ በዚህ ምድር መፈጸም ኃይል እንዲሆንላቸው ወገኖቼ እንጸልይ በጌታ በኢየሱስ። የእግዚአብሔር መንፈስ የእግዚአብሔር ኃይል እለፍ። ክብር ይምጣ፣ ክብር ይለፍ፣ ኃይል ይሁን፣ ብርታት ይሁን፣ ጉልበት ይሁን። በዚህ ከተማ ላይ እግዚአብሔር ሆይ ሐዘንን ከሕዝቡ ላይ እንከለክላለን፣ ዲፕሬሽንን እንከለክላለን፣ ተስፋ መቁረጥን እንከለክላለን በጌታ በኢየሱስ ስም። በከተማው ላይ በሕዝባችን ላይ በዚህ ምክንያት ተስፋቸው የጨለመ ወገኖች ሁሉ ተስፋቸው እንደገና ያብብ በጌታ በኢየሱስ ስም። ተስፋችን አንተ ነህ ጌታ ሆይ። በሁኔታዎች የሚወሰን አይደለም፣ በሞት የሚወሰን አይደለም፣ በሚሆኑት ሁኔታዎች የሚለካ አይደለም። አንተ ሕያው ተስፋ ነህ፣ አንተ የዘላለም ተስፋ ነህ፣ አንተ የክብር ተስፋ ነህ። በጌታ በኢየሱስ ስም ተስፋቸውን አለምልም፣ እንደገና ጉልበታቸውን አበርታ። በመንፈስ ቅዱስ ኃይል መበርታት ይሁን። በመንፈስ ቅዱስ ኃይል እግዚአብሔር ሆይ እንደ ዳዊት ልባቸው ይበርታ፣ እንደገና ለማመስገን ይበርቱ፣ እንደገና ለምስጋና አንደበታቸው እንዲከፍቱ እግዚአብሔር መበርታት ይሁንላቸው። እግዚአብሔር ሆይ ልጆቻችን ወደ ጌታ ነው የሄዱት ብለው ልባቸው የሚበረታበት መንፈስ ይውረዳል፣ ይውረድ። ይሄ መንፈስ ያገኛቸው። የከተማችንን ሕዝብ ከነሱ ጋር ያዘኑትን እህቶቼ ወንድሞቼ በዚህ ጉባኤ ላይ ልባቸውን እንደገና እግዚአብሔር አበርታ። የሕዝቡ ልብ አይውደቅ እግዚአብሔር ሆይ የሕዝቡ ልብ በመንፈስ ቅዱስ ኃይል መበርታት ይሁን ጌታ። በመንፈስ ቅዱስ ኃይል መበርታት ይሁን ጌታ። በናዝሬቱ በኢየሱስ
ጸልዩ ወገኖች። በዚህ ምክንያት በእውነት ነው የምላችሁ የከተማችን ሕዝብ ሁሉ ልባቸው በሐዘን ተሰብሯል፣ ልባቸው በሐዘን ተሞልቷል። ነገር ግን ያው ተስፋ የሆነ ያለ አምላክ በመካከላችን የሕዝቡን ልብ የሚጠግን የእግዚአብሔር መንፈስ በዚህ ጉባኤ አለ። አሁን በከተማው ላይ ፈውስ ይሁን። አሁን በከተማው ላይ የመጽናናት መንፈስ ይሁን። ላይ ፍራሳቶማል መንፈስ ቅዱስ አንተ ለፍ በከተማው ላይ አንተ ለፍ በዚህ ቤተሰብ ላይ በዚህ ቤተሰብ ላይ እንደገና ልባቸውን አጽናን፣ አበርታ እግዚአብሔር። ጉልበታቸውን እንደገና እንደ ኃያል አድስ ጌታ ሆይ። እንደገና እግዚአብሔር እይታቸውን ፈውስ ጌታ ሆይ። ጨለማ ሳይሆን በአንተ ተስፋ ተሞልተው እንደገና እግዚአብሔር ሆይ መነሳት ይሁንላቸው። ጸልዩ ወገኖቼ ለተወሰነ ደቂቃ በጌታ በኢየሱስ ስም በመንፈስ ቅዱስ ጸልዩ። ጉባኤው ሁሉ ቤተ ክርስቲያን ትጸልይ። ቅዱሳን የምናምን ሰዎች ወደ እግዚአብሔር እንጸልይ። በጌታ በኢየሱስ በከተማችን ላይ ፈውስ ይለፍ። በዚህ ቤተሰብ ላይ ፈውስ። በዚህ ቤተ ክርስቲያን ላሉ ምዕመናን ሁሉ እግዚአብሔር ሆይ በሆነው ነገር ልባቸው ላዘለ ሁሉ መጽናናት፣ እንደገና ጉልበታቸው መታደስ፣ እንደገና እግዚአብሔር ሆይ በክርስቶስ ኢየሱስ የመጽናናት አምላክና አባት ሆይ በሚያጽናናው ኃይል ለፍ በዚህ ከተማ ላይ ለፍ። ኃይል ይሁን እግዚአብሔር ሆይ፣ ብርታት ይሁን ጌታ ሆይ፣ እንደ ዳዊት መበርታት ይሁን ጌታ ሆይ። ጠላቶቹን ለማሳደድ ጉልበት እንደሆነ ሕይወታቸው እንደገና እንዲቀጥል ጉልበት ይሁንላቸው፣ ጉልበት ይሁንላቸው። ዳዊት እግዚአብሔር ሆይ ያስጨነቃቸውን ያሳዘናቸው ልባቸውን የሰበረው ለማሳደድ እንደተነሳ ለዚህም እግዚአብሔር ሆይ ቤተሰቦች እንደገና እግዚአብሔር ሆይ በአዲስ ኃይል መነሳት ይሁንላቸው። በመንፈስ ቅዱስ በመርታት በመንፈስ ቅዱስ በመሞላት በአዲስ እግዚአብሔር ሆይ በታደሰ መንፈስ ከዚህ ምሽት ጀምሮ ሕይወታቸውን እንዲቀጥሉ እንዲሆንላቸው ጸልያለሁ። ወገኖቼ በሕይወታቸው እንደገና መቀጠል እንዲሆንላቸው ተናገሩ። እንደገና በአዲስ እይታ በአዲስ ጉልበት መቀጠል ይሆንላቸው። እስኪ ቅዱሳን ሁሉ በእውነት በእግዚአብሔር የሚያምን ሁሉ እግዚአብሔር የምንናገረውን ያጸናል የሚል እጆቹን ወደ እነዚህ ቤተሰብ ይዘርጋና ከኔ ጋር አብሮ እንደዚህ ይላል። እግዚአብሔር ሆይ በክርስቶስ ኢየሱስ ስም በእምነት ወደ አንተ እንቀርባለን። ለዚህ ቤተሰብ እንናገራለን በጌታ በኢየሱስ ስም ከዚህ ምሽት ጀምሮ እንደ ባሪያ እንደ ዳዊት በአዲስ ኃይል እንደተነሳ በመንፈስ ቅዱስ ኃይል እነዚህ ቤተሰቦች በኃይል መነሳት ይሆንላቸው። የሐዘን መንፈስ፣ የሐዘን ኃይል፣ ተስፋ መቁረጥ በጌታ በኢየሱስ ስም ከሕይወታቸው ላይ የተሰበረ ይሁን፣ የተሰበረ ይሁን። ለዚህ ቤተሰብ በአዲስ ኃይል በአዲስ መንፈስ መነሳት ይሁንላችሁ፣ መነሳት ይሁንላችሁ። የልብ መጠገን ይሁንላችሁ፣ የልብ መፈወስ ይሁንላችሁ። ለከተማችንም ለዘመዶች ሁሉ ለዚህ ቤተ ክርስቲያን ሁሉ እንደገና መጽናናት፣ ኃይል፣ መታደስ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን። በአዲስ ኃይል በአዲስ ተስፋ መቀጠል ይሁንላችሁ፣ መቀጠል ይሁንላችሁ። አባት ሆይ እናመሰግንሃል፣ መታደስ ስለሆነ እናመሰግንሃል። እንደገና በኃይል ለመቀጠል ጉልበታቸው ስለታደሰ አመሰግንሃል። እግዚአብሔር ሆይ በምሽት ሲተኙ በቀን ሲነሱ ያንተን ተስፋ በማየት አዲስ ነገርን በመንፈስ ቅዱስ በመረዳት በልባቸው የሰጣቸውን ራእይ፣ ቢዝነሳቸው የሰጣቸውን ተልእኮ፣ ልጃቸውን እግዚአብሔር ለቤተ ክርስቲያን ለወንጌል ሥራ በኃይል መነሳት በቁጭት በወንጌል ሌላውን ለመድረስ እንዲነሱ በኢየሱስ ስም ኃይል ይሆንላቸው፣ በኢየሱስ ስም ጉልበት ይሆንላቸው፣ በኢየሱስ ስም ጉልበት ይሆንላቸው። በዚህ ሐዘን ምክንያት በከተማው ላይ ያጠላ የሐዘን ድባብ ሁሉ
በኢየሱስ ስም የተሰበረ ይሁን። ለከተማችን ሕዝብ ሁሉ መጽናናት ይሁን፣ ፈውስ ይሁን፣ ተሐድሶ ይሁን። እግዚአብሔር ሆይ ይህንን ሁሉ በልጅ በክርስቶስ ኢየሱስ ስም በዚህ ቤተሰብ ላይ ስላደረግክ እናመሰግንሃለን። እግዚአብሔር በዚህ ቤተሰብ ስለለወጥክ እናመሰግንሃለን። በከተማችን ስላረግክ እናመሰግንሃለን። ስምህ የተባረከ ይሁን በጌታ በክርስቶስ ኢየሱስ ስም። ሁሉም ሰው ለእግዚአብሔር ክብር ያጨበጭባል። እግዚአብሔር ተሐድሶን ጉልበታቸውን ስላደሰ ጌታ ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። ተስፋችን እግዚአብሔር ነው። የምንተማመንበት ተስፋችን እግዚአብሔር ነው። አሁን ፕሮግራማችን እንቀጥላለን። የህይወት ታሪክ የምንሰማበት ሰዓት ነው። የህይወት ታሪክ የሚያመጣልን ፓስተር ቤዛ ነው። እሱ ወደዚህ ይመጣና እንደምን አመሻችሁ። አጭር የህይወት ታሪክ አነብላችኋለሁ። ያን ከማንበቤ በፊት ግን ቤተሰቦቻቸው የምስጋና መልእክት ስላስተላለፉ ያን ቀድሜ አነባለሁ። በልጃችን ዲቦራና ኦፕራ ድንገተኛ ህልፈተ ህይወት ምክንያት በደረሰብን ከባድ ሐዘንና የልብ ስብራት በመላው ዓለም ያላችሁ በስልክና በተለያየ መንገድ ላጽናናችሁን፣ በተለይም በደቡብ አፍሪካ ያላችሁ ሐዘናችሁ የሆነ በማንኛውም አይነት ከጎናችን በመቆም ላጽናናችሁን፣ ለደገፋችሁን ውድ ኢትዮጵያውያንና ኤርትራውያን ወዳጆቻችን በሙሉ በምትወዷቸውና ልጆቻችሁ በሆኑት ልጆቻችን ዲቦራና ኦፕራ ስም ከልብ እያመሰገንን መልካሙ አምላካችን ልዑል እግዚአብሔር በመልካምነቱ ይባርካችሁ። እናታቸው ሰብላለሙና አባታቸው መንግስቴ ታደሰ። ከዚህ በመቀጠል አጭር የህይወት ታሪክ አነብላችኋለሁ። የዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ ኢሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 5ኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከ6ኛ እስከ 12ኛ ክፍል ዊትባንክ ኪሮ ተምራ ያጠናቀቀች ሲሆን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ 3 ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በብራክባን ሳውዝ አፍሪካ ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ 1 ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ሕይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ ቤተሰቦቻቸውን የሚያከብሩ ታዛዥና ቅኖች እግዚአብሔርን የሚፈሩ ሳቂታና ተጫዋቾች በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ
ለሁሉም እግዚአብሔር አምላክ መጽናናትን ያደርግ። እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስት የታደሰና ለወይዘሮ ሰብራ ዓለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ። እሺ አሁን ቀጥታ የምንሄደው ስለ ዲቦራና ኦፕራ ከቤተሰቦቻቸው ከዘመዶቻቸው የሚሉት ነገር ይኖራል። ስለዚህ አንድ ባንድ እየመጣችሁ ማለት የምትፈልጉ መስፍኔን ወደዚህ መጣና ክብር ለኢየሱስ ይሁን። ኢየሱስ ሕያው አምላክ ነው። እኛ የትንሣኤ ልጆች ነን። እስቲ እኔ የትንሣኤ ልጅ ነኝ እንድትሉ ፈልጋለሁ። ፓስተር እንዳካፍለን እኛ ትንሣኤን የማናምን ከሆነ ምስኪኖች ነን። አሜን አሜን። ከእግዚአብሔር ቃል ውጪ ሰውን ሊያጽናና የሚችል ነገር እንደሌለ ስለማምን በዚህ መናገር ፈልጋለሁ። እኛ ምስኪኖች አይደለንም። ኢየሱስ ጌታ ነው። ስለነዚህ ልጆች ስለተወደዱ ልጆች ስለ ኦፕራም ሆነ ስለ ዲቦራ መናገር ከባድ ነው። ምክንያቱም በጣም ጭምቶች፣ ዝምተኞች፣ ሰውን ማሳዘን የማይፈልጉ ቁጥብ ልጆች የነበሩ ናቸው። ለእናትና ለአባቶቻቸው በመታዘዝ በክብር አክብሯቸው የኖሩ ልጆች ናቸው። ከኛ በእንደዚህ አይነት ሁኔታ በመለየታቸው እጅግ በጣም እናዝናለን። ነገር ግን እኛ ተስፋ ያለን ሰዎች ስለሆን በአምላካችን በእግዚአብሔር ፊት እጅ እንዳሉ ስለምናምን በዚህ እንጽናናለን። ክብር ለእግዚአብሔር ይሁን። እዛ መቀጠል መናገር የምፈልገው ቤተሰቦቻቸው ሊቆጫቸው በማይችል ሁኔታ ከሰው ልጆች በብልጫ ዋጋ ከፍለው ያሳደጓቸው ልጆች ናቸው። ነገር ግን የሰራቸው እግዚአብሔር እንዴት እንደምትረዱ አላውቅም። ይሄን እግዚአብሔር ቃል ስለናንተ የማስበውን ሐሳብ እኔ አውቃለሁ ይላል። እስቲ አሜን በሉኝ። እስቲ ስለኔ የሚያውቅ እግዚአብሔር አለኝ እንድትሉ ፈልጋለሁ። ብዙዎቻችሁ ስለራሳችሁ የምታውቁ የሚመስላችሁ ሆናችሁ በጣም ተሳስታችኋል። አንድ የ20 ዓመት ሰው ከዛሬ 21 ዓመት በፊት የት ነበርክ ብላችሁ ብትጠይቁት የሚያውቀው ነገር የለም። እውነት ወይስ ውሸት? እንደ ቤተሰብ መርጠን ምንም ብለን የመጣን ሰዎች አይደለንም። በሱ በሰራን በእግዚአብሔር ፈቃድ ግን ሰው የሚባል ማንነት ወንድ ሴት ተበለን በህይወት አለን። እንደገና ወደፊት ልውሰዳችሁ። ማናችሁ ናችሁ ከዛሬ በኋላ ከሳውት አፍሪካ ሞተ ተብሎ ነገ የምታውቁ? ምን አውቅ ሰው አለን? እስቲ አናውቅም በሉኛ። ታውቃላችሁ? ከሚያውቅ ሰው ካለ ቢያሳየኝ ደስ ይለኛል። ስለዚህ የሚረባን የሚያውቅ እግዚአብሔር አለን። እመኑኝ፣ ይግባንም አይግባንም እንረዳም አንረዳም ስለነዚህ ልጆች የሚረባቸውን የሚያውቅ እግዚአብሔር ይሄን አድርጓል። ከተስማማችሁ በደንብ አሜን በሉኝ። መጽሐፍ ቅዱስ ላይ ጊዜ እንደወሰድኩ አውቃለሁ። ፊው ሚኒትስ እግዚአብሔር ቃል ተናግሮን ችግር ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ ያስታስበው ታውቃላችሁ አይደለ? ጌታ ሊሰበስበው ፈለገ። ግን በብዙ እንባ ስንት ዓመት አስጀመረ? 15 ዓመት። በ15 ዓመት ጭማሪ ውስጥ የመጣው መዘዝ ከባድ ነው። እመኑኝ፣ እግዚአብሔር ስለኛ ያውቃል። ከተስማማችሁ በደንብ አሜን በሉኝ። እግዚአብሔር ስለነዚህ ልጆች ያውቃል። አውቃለሁ ከባድ እንደሆነ። አንድ ነገር የተናገረችውን ሰብሌና መንጌ ሳይነካኩ ሄዱ የሚል ቃል ሲናገሩ ሰምቻቸዋለሁ። እንዴት ደስ እንዳለኝ እንዴት እንደተጽናናው አውቃለሁ። በሆነ ነገር ውስጥ ገብተው እንዲና እንዲያ ተደረጉ ልጆቻችን ሳይባሉ አለፉ አሉኝ። ክብር ለኢየሱስ ይሁን። እኔ ይሄ ብዙ አጽናንቶኛል። አሁንም ማሳስባችሁ መለመናችሁ ነገር ቢኖር እንድንጸልይላችሁ ፈልጋለሁ። የሰማይ አምላክ ይባርካችሁ። ስላሳያችኋችሁ ፍቅር ደግሜ ደጋግሜ አመሰግናችኋለሁ። በዘር በሃይማኖት በምንም በቋንቋ ሳንላይ እንደዚህ እንደቆማችሁ እግዚአብሔር ስለናንተ ይቁም። ተባርካችሁ ቅሩ። በፍጹም መጽናናት ለናንተ ይሁን። ጌታ ኢየሱስ ይባርካችሁ። ቴንኪው መስፍኔ። ሌላ ሰው መናገር የሚፈልግ?
እንደምን አመሻችሁ። ዲቦራን 2 ዓመት ሆኗት ነው ከኢትዮጵያ ከኔ ጋር የመጣችው ነው። እኔ ነኝ ይዣት የመጣሁት። ይቅርታ እና በጣም ተጫዋች ናት። ትንሽ ሆና እና በጣም ፍልቅልቅ ናት፣ ደስተኛ ናት፣ ተጫዋች ናት። ከሰው ጋር ትግባባለች፣ ከማንም ጋር መንገድ ላይ ያየችውን ሰው ሁሉ እና ያው ልክ ደርሰን እየገባን እያለን ትዘምራለች እና አንድ ቀን በትራንስፖርት ስለሄድን ትንሽ ደከማት እሷንና እኔ አላቅም የት እንደዘማች መዝሙሩንና በቃ ክረምቱ አለፈ የሚለው መዝሙር እና በቃ ትላለች። እኔና ሰብለ ነበር ያው ሌላ ሰው የለምና እና በጣም ተጽናናን፣ ደስ አለን እና በቃ እየዘመርን እኛም ገባን አብረን ማለት ነው። ከዛ በኋላ በቃ እንደዛ ነው ያደገችው። እዚህ በጣም ነው ደስ የምትለው። እኛ አካባቢ እስከነበረችበት ሰዓት ብራክባን ላይ እስከነበረችበት ዊት ባንክ እስከምትሄድ ድረስ ማለት ነው እና ሁሌ ሳገኛት ፈገግታዋ ገና ስታይ እንትን ስትልና ትዝ ይለኛል። የዛለትና አደገች፣ እዚህ ደረጃ ደረሰች፣ ተማረች። በቃ ከዛ ደግሞ ኦቢ መጣች፣ ተጨመረች እና ደስ አለን። እንግዲህ 2 ልጆች አገኘ፣ የሚገርሙ ልጆች። በቃ አስተማሯቸው ልክ መስፍኔ እንዳለ በጣም በብዙ ዋጋ ተንሰፍስፎ ልጆቻቸውን በጣም እነሱ ለልጆቻቸው በምንም አይነት መልኩ ልጆቻቸውን ማስቀየም አይፈልጉም እና መንግስቴ እኔ አንዳንዴ ልናገር የምፈልገውን ነገር ስናገር ከመቀመጫው ነው የሚነሳው እና ከመሳሳቱ የተነሳና ደነግጥና ተዋለሁ። በጣም ነው የሚሰበሰቡላቸው እና ደስ ይላል። በቃ እዚህ ደረሱ፣ ተማሩ፣ ኦቢም ጨረሰች። ኦቢም ጨረሰች አሁን እንግዲህ ብለን ወደ ማትሪክ መጣች። በጉጉት እየጠበቅን ነበር። ኢየሱስ ጌታ ነው። እግዚአብሔር ግን መልካም ነው። የምናመልከው አምላክ መልካም ነው። ልክ እንደተባለው እሱ ያውቃል። እግዚአብሔር ሳያውቅ የሆነ ነገር የለም። ለእነርሱ ስጦታ አድርጎ ቢሰጥም የእነሱ ግን አይደሉም። በቃ የእነሱ ስላልሆኑ አሁን ተመልሶ ሄደዋል። እነሱ ኃላፊነታቸውን ተወጥተዋል፣ አሳድገዋል፣ አስተምረዋል፣ የሚችሉትን አድርገዋል እና እግዚአብሔር ያበርታቸው፣ እግዚአብሔር ያበርታቸው። አንድ ልጅ የቀራላቸው እሱ ደግሞ ሁሉን ይተካል፣ ሁሉን ይተካል። እግዚአብሔር በሱ ደግሞ ያጽናናቸዋል። እግዚአብሔር ስለዚህ አመሰግናለሁ። ቴንኪዩ ደሬ። እሺ በቃ ወደ ቤተሰባቸው መንጌ እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሳትኩም እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ። እንድበረታ እንድጽናና ነው ያደረጋችሁኝ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ።
እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ። ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬ ነው የተነሳሁት። ህይወቴን ሁሉ፣ ስራዬን ሁሉ፣ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው። እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔ የቆማችሁ ሐዘኔን በጥልቅ ነው የተካፈላችሁልኝ። እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን። አሁን ሰዓቱ የአበባ ጉንጉን እናስቀምጥበት ሰዓት ነው። ወደዛ እንሄዳለን። ዲያቆናት ከተዘጋጃችሁ ሰብለ ተስፋ እንዳለው ሰው እንወጣለን፣ እንገባለን። እሺ ዲያቆናት ተዘጋጅተዋል። አሁን የመጀመሪያውን አበባ የሚያስቀምጡልን ቤተሰቦቿ እናትና አባቷ ወደዚህ መጥተው አበባ ያስቀምጣሉ። አባትና እናቷ ቀጣላችሁም ይዛችሁ እሺ። በትውልደ ክርስቶስ ቤተክርስቲያን ፓስተር ገኔና ፓስተር ቲም ያስቀምጡልና
በትሉት ለክርስቶስ ቤተክርስቲያን አድሚን ደረጀ ቦጊ አባ ያመጣችሁ ወደፊት ደሬ በትሉት ለክርስቶስ ቤተክርስቲያን አሲስታንት ማናጀር መልከጻድቅ በትሉት ለክርስቶስ ቤተክርስቲያን ታይልቲ ዲፓርትመንት አልማው በትሉት ለክርስቶስ ቤተክርስቲያን ዳይካን ዜና በትሉት ለክርስቶስ ቤተክርስቲያን ካሪ ስኳየር በፍቅሩ በትሉት ለክርስቶስ ቤተክርስቲያን አርቢ ኳየር ሀብትሽ ከትሉት ለክርስቶስ ቤተክርስቲያን ራይና ታድሶ ብሩክ ከትሉት ለክርስቶስ ቤተክርስቲያን ሚዲያ ዲፓርትመንት ክብሩ ከትሉት ለክርስቶስ ቤተክርስቲያን ጎስፕል አውቶሎጂ ግዞ ከትሉት ለክርስቶስ ቤተክርስቲያን ዩዝና ኪድ ሻኪና ከትሉት ለክርስቶስ ቤተክርስቲያን ፕሬየር ይታገሱ ጎስፕል ፎር ኔሽን ፓስተር ዮናስ ግሎባል ፌስ ሚኒስትሪ ወንጌል ለዓለም ቤተክርስቲያን ፓስተር ስዩም ኤፒቢአይ ቸርች ፓስተር ሳሚ ጆሲና መስኪ ቤተሰቦቻቸው ደረጀና ምህረት ቤተሰቦቻቸው ጌቱና ስሙ ቤተሰቦቻቸው ብርሃኑ በየነ አቢና የሺ ቤተሰቦቻቸው ይዛናና ትግስት ቤተሰቦቻቸው ዳንኤል ረታ ሳባ የማነ ስንታየውና ወደር ከነ ቤተሰቦቻቸው ደረጀና ማርታ ከነ ቤተሰቦቻቸው ጎሳዬና ቤተሰቡ ቡርቃና ቤተሰቡ ይታሰብና ቤተሰቡ ዳንኤል ወልዴና ኢሊቲ ቤተሰባቸው ጋር አሜክስ እና ቲጂ ሃሚ እና ቤተሰቦቿ ቲጂና ሃፒ ገዛን ሽማሞ ዩናይትድ ሚዲያ ዩናይትድ የኢትዮጵያ ኮሚኒኬሽን ዩናይትድ ሚዲያ የተባበሩት ዩናይትድ ፓስተር ቤዛና ቤተሰቡ እሺ ከኢትዮጵያ ኤምባሲ የመጡ እንግዶች አሉን። መጨረሻ ጠርተናቸው ነው። እነሱ ደግሞ ያስቀምጡልናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ተስፋችን ነው። ሃሌሉያ። ተስፋን የሰጠን የታመነ ነው። እስኪ ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። እግዚአብሔር ይመስገን። ተስፋችን እግዚአብሔር ብቻ ነው። አሁን ፕሮግራማችን እየጨረስን ነው። ያው በውጭ የተዘጋጀ ምግብ አለ።
እንዳትሄዱ ነው ቅድሚያ የምናደርገው ሌላ ሴሪሞኒ አለ የተዘጋጀ ምግብ አለ ስለዚህ እሱን ተቃምሳችሁ ትሄዳላችሁ ቤተሰቦችም ሁላችሁንም ቴንኪዩ ብለዋል አመስግነዋል በእናንተ በጆሃንስበርግ ውስጥ እዚያ ከተማ ላይ በሆነላቸው ነገር በጣም ተደስተዋል ከሚያስቡት ካቀማቸው ቅድም ሲናገር እንደሰማችሁት መንጌ በእናንተ በመታደርጉላቸው ነገር ባሳያቸዋቸው ፍቅር ብዙ መጽናናት ሆኖላቸዋል ብዙ ነገር ማየት ችለዋል ወዳሉበት ወደ ሊሄዱበት ከነበረው ነገር ተመልሰው እግዚአብሔርን እንዲያመሰግኑ የሆኑት በእናንተ ነውና ሁላችሁም በዚህ ያላችሁትን እግዚአብሔር አምላክ ይባርካችሁ በብዙ ረድታችኋል በብዙ አግዛችኋል በገንዘባችሁ በእውቀታችሁ ባላችሁ አቅም በሚዲያ ቢሆን ያገዛችሁ በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ እና ስለዚህ በእኛ ተጽናንተው በእናንተ ተጽናንተዋል ደስተኞች ናቸው ሁላችሁንም እግዚአብሔር አምላክ እና አሁን እንግዲህ የልጆቻችንን የዲቦራና የኦፕራን ቦዲ የምናይበት ሰዓት ይሆናል ቤተሰቦች መጥተው ይከፍቱልናል ስለዚህ ማናችሁም አትውጡ ከዚህ ቦታ እስኪወጣ ቦዲው እስኪወጣ ድረስ እግዚአብሔር ያክብራችሁ እንደዚህ ቁጭ እንዳላችሁ ከሸኘናቸው በኋላ ነው ሁላችንም የምንወጣውና ማየት አይከፈት